እኔ ሳጭኝ የትም አልሄድም ብያዘስ ሷለ እሺ ምን ላድርግ? እኔም እኮ በማላውቀው ነገር ውስጥ ነው ትላጭ የገባሁት። እኔ አላውቅም። በቃ እኔም ለፖሊስ ቃሌን እሰጣለሁ። እኔ ሲገደልም አላውቅም ሲጫንም አላውቅም ብዬ ቃሌን እሰጣለሁ። እንትን ነው በጣም ነው የሚሸተው። የሆነ የሞተ ነገር ነው የሚሸተው መሰለኝ። አሎ ብራዘር አሳልፈኝ እንጂ ብራዘር አሳልፈኝ እንጂ እያናገርኩ እኮ ነው። ዘፈን እየሰማሁ ነው። በላይ ሄድ ከፈለክ። ለምንድን ነው በላይ የምሄደው? ምክንያቱም የቴዲን ዘፈን እየሰማሁ ስለሆነ ነው። አረ ተላቀቁ፣ በእግዚአብሔር ተላቀቁ። ምን ይሆናል? መሄድ ነው የሚሻለው። እንዴት ትቹ ሄዳለሁ? በዚህ ጥጋበኛ ብዬ ነው በተወደደ ነዳጅ ተሽከረከር የምጨርሰው። ታዲያ ጸብ እኮ መፍትሄ አይሆንም፣ ጦስ ነው የሚሆንብህ። እኔ እንዲህ በቀላሉ አለቁ። አፍንጫዬን ስለተመታው ነው ከገባው ጀምሮ የሚያስጠላ ሽታ ነው እየሸተተኝ ያለው። እኔም እንደዛው የሚከብድ ሽታ እየሸተተኝ ነው ያለው። እዛም ነው መስኮቶቹን የከፈትኳቸው። በመጨረሻ እጄ ላይ ወደቅሽ። በመኪናሽ ኮፈን ውስጥ ይዘሽው የምትሄጂውን ነገር ደርሼበታል። አሁን የቀረኝ በአስቸኳይ ለፖሊስ ጥቆማ መስጠት ብቻ። አቁሙ! ኮፈን ውስጥ ምን ይዘሃል? ኧረ ምንም አልያዝኩም። ምን ነው? እርግጠኛ ነህ? አዎ እርግጠኛ ነኝ። ምንም ነገር ሳይኖርማ እንደዚህ አይነት ቴክስት አይልክልኝም። ማን ነው? ያሟል እንዴ? ኧረ ምንም የለም። አቶ አሸብር ማለት የአባቴ ጓደኛ ምንም ነገር ሳይኖር እንደዚህ አይለኝም። የአባትሽ ጓደኛ ሆኖ ነው ለፖሊስ ጠቁማለሁ የሚለው? የልብ ጓደኛው ሳይሆን የአፍ ጓደኛው። ለማንኛውም ኮፈኑን ተነስተን ነው። እኔ ምንም የለም ብዬሻለሁ። ማየት ማመን ነው። ከፈለግሽ ነው ላሳይሽ። አምላኬ መቼስ በህልሜ አይደለም አይደለ? ቆይ ምንድነው? እኔ ጧት ከቤት ስወጣ ምንም አልነበረም። ቆይ ምን አመጣጣ ነው የመጣሽብኝ? ሆን ብሎ ነው ሁሉ ነገር ያደረገ። የሞተ ቀራይ ወንድሙ ጋር ደግሞ ወደደ። ወንድሙ በጣም ጥሩ ሰው። አባቴ ሞተ ጊዜ እሱ ነበር ሲያጽናናኝ ነበር። ይሄን ሁሉ ነገር የምነግርህ እንድታምነኝ ነው። እኔ ነገርኩሽ፣ አመንኩሽ። እኔ የራይድ ሹፌር እንጂ የቀብር አስፈጻሚ ሹፌር አይደለሁም። እኔ ከፈለግሽ ሌላ መኪና አምጪና ጫኙ፣ ከፈለግሽ እዚህ ጣዩ፣ አይመለከተኝም። እኔም ብቻ ለቀቂኝ። ከዚህ በፊት ምንም በማላውቀው ነው 2 ዓመት ታስሬ የወጣሁት። እኔ እናቴ ምን ያክል እንደተሰቃየች እኔ ነኝ የማውቀው። ለዛ እኔ እናቴን ማሳሰን አልፈልግም። እሺ ምን ላድርግ? እኔም እኮ በማላውቀው ነገር ውስጥ ነው ትላጭ የገባሁት። እኔ አላውቅም። በቃ እኔም ለፖሊስ ቃሌን እሰጣለሁ። እኔ ሲገደልም አላውቅም ሲጫንም አላውቅም ብዬ ቃሌን እሰጣለሁ። ቃል ብቻ የሚያድን ይመስልሃል? ማስረጃ ነው የሚያድንህ። ተመልከታቱ፣ አሸብር ኮፈኑን ስንከፍት የላከልኝም ፎቶ። ከደሙ ነፃ እንዳልሆን ብሎ ነው፣ ሆን ብሎ ነው ይሄን ፎቶ ይላክ። በዚህ ሁሉ ውስብስብ ነገር ውስጥ ታዲያኛ ነፃ ምን ይመስልሃል? አሁን ማሰብ ያለብን መፍትሄ። እንግዲህ የባከነ ደቂቃ ነው ያለሽው። ለፖሊስ ለመደወል ሰከንድ ነው የሚፈጅብኝ።
አባቴን ማንነትን ሳያውቅ በመሞቱ በጣም ነው ያንገበገበኛል። ሰማኛለህ? የፈለገ ነገር ቢፈጠር አንድም ነገር አላወራም። አሁን ድንጋጤ ላይ ስለሆንሽ ደቂቃዎች እጨምርልሻለሁ። ማለቴ እስክትረጋጊ ድረስ እቤት ሄደሽ ብታስቢበት ይሻላል። ነገርኩሽ። ከተስማማን ለፖሊስ አልጠቁም። ሬሳውንም ቢሆን እያስወግድልሻል። አሁን እዛ አካባቢ ስትገነባበሩ ሰዎች እንዳይጠረጥሩ ዞር በሉ። ቀጥ ብላችሁ ወደ ቤት ሂዱ። እዚህ መቆማችን ምንም ደስ እያለኝ አይደለም። ሽታው እየባሰ ከመጣ ያስጠረጥረናል። ኧረ ምን አይነት ጣጣ ውስጥ ነው የገባሁት? እኔ የትም አልሄድም። እኔ ሬሳ ጭኜ የትም አልሄድም። ብያዝስ እንዴ ምንድነው የሚሸተው እዚህ አካባቢ? እውነትን ነው፣ በጣም ነው የሚሸተው። የሆነ የሞተ ነገር ነው የሚሸተው መሰለኝ። ሰማሃል? ሽታው በጣም እየሸተተ ነው። ባላደረግነው ነገር ከመታሰራችን በፊት ወደ ቤት እንሄድ። ቆይ የሞቶ የተከራየ ወንድም ነው አላልሽም እንዴ? ግቢ ብንሄድስ? ሽታው እሱ ነው ሽታው? እሱ አሁን አይመጣም። ከ12 ሰዓት ነው የሚመጣው። እሱ እስኪመጣ ያን ነገር እናደርጋለን። ምንድን ነው የምናደርገው? ለማሰብ አይደል ቤት ውስጥ የመጣ ነው። ትንሽ እንረጋጋና የሆነ ነገር ናስ። እኔ ይሄ ሬሳ እያለ ምንም አልረጋጋም። አሁንም ያው ነኝ፣ በኋላም ያው ነኝ። ይሄ ሬሳ እዚህ እያለ ነው የምናስበው። ቆይ እሺ፣ እስከ ማታ 2 ሰዓት ምንም ማሰብ ባይመጣል ወንድሙ ቢመጣስ? ሽታው እንደሆነ ውጪ ድረስ መሽተት ጀምሯል። ወይ ካልሆነ አንዱ ክፍል እናድርገው። ባዶ ክፍል የለውም። አንዱ መኝታ ክፍል ውስጥ እናድርገው። ቤት ውስጥም ውጪ ላይም ሌላ ክፍል የለም። የለም። እሱ አይመስለኝ። እሱ ቢሆን ፖሊስ ባለው ከፍቶ ይገባል። ምን? ወይኔ በቃ ተያዘን። ያለ ምክንያትማ እንደዚህ አንኳኩ። በበሮቹ ቀዳዳ ልታይ ይችላል። ምን? ሰው አለ እንዴ? ልታዝዢ ነው እንዴ? ተነሺ ነው የምወስደው። ቶሎ በእናትሽ እንዴ!
ማን ነው? ምን ፈልገህ ነው? እግሩ ብቻ ነው የሚታየኝ። ማን ነው?